ስለዚህ እንግዳው ደግሞ በስርዓት መቀበል አለባችሁ። እንግዳዋ ተንከባከቢያት፣ ምንም ችግር የለውም አንከባከባታለሁ። የሚያስፈልግ ነገር ደግሞ አባዬ ያለ እኔ በጣም ስለምቆይ ነው አላት። እሺ ግን በጣም ነው የምትናፍቀኝ። ደግሞ እንግዳው ማን ናት? የአባቴ እህት ናት። አትሰማም፣ አታወራም እና አደራሽን በደም ተንከባ እኔ ያለሁልህ ሚስትህ፣ ምንም አትሆንም፣ ሁሉ ነገር እኔ እሸፍናለሁ። አውቃለሁ እንዳንቺ ታማኝ ሚስት እኮ የለም። የምርህ ነው ካሌብ? አዎ ታማኝ ትሁት፣ በጣም ጥሩ ሚስት እኮ ነሽ። እንዳንቺ ሚስት አለ እንዴ አላት። እሱም አውቃለሁ፣ እወድሃለሁ፣ ደግሞ አኮራሃለሁ። እሺ እና ደግሞ ስራ ትጀምሪያለሽ ብለኸኝ እኮ ወረቀትሽ አስገቢ ብዬሽ ነበር እኮ። ሁሉ ነገር ልታግዥኝ እፈልጋለሁ። ወረቀትሽን አስገቢና ሁሉ ነገር አስተካክላለሁ። ስለዚህ ምንም ስጋት አይግባሽ፣ ሁሉ ነገር ይስተካከልና ከጎን ሆነሽ እንድታግዢ ነው የምፈልገው። እሺ በቃ። ትሁትና ዳኒ በር ላይ ቆመዋል። ካሌብ ሊሄድ ተነሳ። ዳኒ በቃ ቻው ሊሄድ ነው አለ። እሺ ምን ችግር የለውም። ቲናም ደግሞ ቲናዬ በቃ አብሽሪ፣ እኔ ሊሄድ ነው። ደግሞ የሚሄድበት ቦታ በጣም ሩቅ ነው እና አደራህን ተንከባከባቸው ዳኒ። ደግሞ የአባዬ ነገር አደራህን። እሺ የአባዬ ነገር ደግሞ ምንም ስጋት እንዳይገባ እኔ አለሁ ዳኒ። አውቃለሁ። አዎ አንተ አለ፣ ተንከባከባቸው። ደግሞ እንግዳ ይመጣል። እንግዳ ስለሚመጣ አንተ ሁሉ ነገር ከጎናቸው ሆነ ማስተካከል አለብህ አለው። ምንም ስጋት አይገባ፣ እኔ አለሁኝ። ደግሞ ቲና ያደራህን ምግብ በደንብ ስለማትበላ ተንከባከባት። ለሰው አደራ ደግሞ ለአንተ ነው የሰጠኸው። ኧረ ምንም ችግር የለውም እኔ አለሁኝ እኮ። በቃ እሺ ልሂድ አሁን እንዳይረፍድብኝ። እንግዳው ደግሞ በደንብ ተንከባከቧት። አባዬም አደራህን አለው። ምንም ችግር የለውም። ትሁት መጣች። እንዴ ካሌብ ልትሄድ ነው እንዲ ያለችው? አዎ ልሄድ ነው። ደግሞ በጣም ነው የምቆየው። ሩቅ ቦታ ነው የምሄደው፣ እንደ ሌላ ጊዜ አይደለም። በቃ እሺ ሻንጣህን አምጣው፣ መኪና ውስጥ ላግዝህ፣ መኪና ውስጥ አድርገው። እሺ ትሁትዬ። በቃ ዳኒ ሩት በቃ አደራህን በደንብ ተንከባከባት ቲናን አለው። ችግር የለውም በቃ እሺ ስጋት እንዳይገባህ አለው። ተያይዘው ወጡ። እኔም ልሸኛህ በቃ ብላው ቲና ተከትላውም ወጣች። ሰላም ተባባሉ። በቃ አንቺ ተመለሺ አላት። ትሁት ይዛው ሄደችና እኔ ምለው ምንም ነገር ሳትነግረኝ ምንም ነገር ሳታዘጋጅ የሄድክ እኮ ነው። አዎ እንግዳ ይመጣል። እና ማን ነው እንግዳ? እንግዳ ደግሞ የአባዬ እህት ናት። አታወራም፣ አሰማም። ስለዚህ በደንብ ተንከባከቢያት። እኔ ችግር የለብኝም ታውቃለህ፣ ግን እዚህ ቤት እንደን የሚቋቋም ሰው ነው እንጂ ሌላ ሰው መምጣት የለበትም። እነዚህ ሰዎች እኮ ይጫወቱበታል። አባዬ ያለን አባዬ መች ይመጣል? ትንሽ ቢሮ እኮ ስራ በዝቶበት እኮ ነው ትሁትዬ። ስጋት አይገባሽ፣ ሁሉ ነገር አባዬ ያስተካክላል። ለአባዬ እነግረዋለሁ። አንቺ ብቻ ተንከባከቢያት። እኔ ችግር የለብኝም፣ ግን እነዚህ ሰዎች እንደ እኔ እንደ ባለፈ እንደ አባታችን እንዳይጫወቱባት። ችግር የለውም። ሴት እኮ ናት። ምን ነካሽ? አሰማም አታወራም እንጂ ራሷን ችላ መኖር እኮ ትችላለች። ራሷ ትከላከላለች እኮ። ብቻ አንቺ በተቻለሽ አቅም እሷ ተንከባከቢያት አላት። እኔ ግን ምንም ችግር የለም። በቃ እሺ ስጋት አይገባ። በቃ ሂድ። እና ደግሞ ልትቆይ ነው እንዴ? አዎ አሁን በጣም ሩቅ ቦታ ነው የምሄደው፣ እቆያለሁ እኮ ትሎ አልመጣም አላት። በቃ እሺ እና ብቻ ለአባዬ ነገረው አደራህን አለችው። ችግር የለውም ትሁትዬ፣ ሁሉ ነገር ይስተካከላል አላት። እሷ ቤት ስትመጣ እነሱ ሙዚቃቸው ከፍሎ የጨፈሩ ነው። ቲናና ዳኒ ሙዚቃቸው ከፍቶ የጨፈሩ ነው። እንዴ ምን ያሰራችሁ ነው ስትለው ጊዜ ምን ያሰራን ነው? በቃ የተዝናናን ነዋ። ምን ሰርተናል አላት። አረ እኔ ምንም ብላ በሩ ዘግታው ማድ ቤቷ ሄደች። በርታ እንኳኳ። እንግዳዋ መጣች። ሂዳ ከፈተቻት። ሳሎን ላይ ቁጭ አለች። ዳኒና ቲና ሳሎን ላይ እየጨፈሩ ነው ሙዚቃ ከፍተው። ትሁት በሯን ኳኩታ መጣች። እጇ ጣጥማ ቆመች። ትሁት የምትፈልጊው ነገር አለ? የለም። ቁርስ ላቅርብ? አንፈልግም አለቻት ቲና። እሺ አለችና ትሁት ወጣች። ቲና ምን ነክቶሽ ነው አላት። ምንድን ነው? ለምን ቀነስከው አለችው። እንዴ ለምንድን ነው አንቺ ጸባይ ማይወድልሽ? ሁሉ ነገር ተስማምተሽ መሰለኝ የመጣሁት። ደግሞ እኛ አላማችን ትሁት አይደለችም፣ አላማችን ሌላ ነው። ለምን ነው አንቺ ሰላም አትፈልጊው? እኔ ሰላም አልፈልግም ከሷ ጋር። ደግሞ ያደረገችኝ ነገር ምንም ነገር አረሳም። አሁን ምን አለች? ቁርስ ላቅርብ ነው ያለችው። ራሳችን እናቀርባለን ሂጂ አልሻት። እሷ የተናገረችው ነገር የለም። ስለዚህ ከአንቺ ሰላም አትፈልጊ ማለት ነው?
እኔ እሷ የበደለች ነገር መቼም አልረሳውም። ስለዚህ ትሁትን አውጪያትና ለባልሽ ታማኝ ሁነሽ ኑሪ። አሁን ያለችው ነገር የለም። ሰውየው መጉዳትም አልነበረብንም። እሷ ደግሞ እኛ አላማችን አይደለም። ለምንድነው እንደዚህ የምትሆኝ? እኔ ካሁን በኋላ በቃኝ፣ ሰላም ነው የምፈልገው። ሰላም እፈጥራለሁ ብለሽኝ ነው ተስማምተን የመጣ ነው መሰለኝ። ስለዚህ አንቺ እሷን ቅይ የምትይዥ ከሆነ እሷን አስወጥተሽ ከባልሽ ጋር ታማኝ ሆነሽ መኖር አለብሽ። ማስፈራራትህ እንዳይሆን ብቻ አለችው። ያስፈራራሁሽ ነው። ከአሁን በኋላ እንደዚህ አይነት ምደግሚ ከሆነ እኔ ከዚህ ቤት ትችል ወጣ ነው። በቃ እኔ ምንም ነገር አልፈልግም፣ ሰላም ነው የምፈልገው። ምንድን ነው ምን አስቀመሳቻችሁ? እቺ ልጅ ሁላችሁም ለእሷ ነው የምትወግኑት። የእሷ መወገን አይደለም። አሁን እሷ ምንም ያለችው ነገር የለም። ቁርስ ላቅርበኝ ነው ያለችው። ሌላ ምን አለች? ሁላችሁም ለእሷ ወግናችሁ ነው የምትናገሩት። እኔ የበደለችኝ ያደረገችኝ በሙሉ ሁላችሁም ረስታችኋል አይደለም። ትሁት ጥሩ ልጅ ናት። ምንም ያለችው ነገር የለም። ከእሷ ጋር ምንም እኛ የሚያያዝን ነገር የለም አለችው አላት። አሁን ሙዚቃ ክፈቱ። አልከፍትም፣ በቃ በቃኝ። ሁሌ ጭቅጭቅ። ምን ነክቶሽ ነው አንቺ ልጅ? እኔ ካሁን በኋላ ሁሉ ነገር ላቆም ነው አላት። እንደዚያ የተጨቃጨቁ በር ተንኳኳ። እንግዳዋ መጣች። መታ ሳሎን ላይ ቁጭ አለች። ተቃቅፈው ተያይዘው ቁጭ አሉ። እንግዳዋ ዝም ብላ ያየቻቸው ነው። ምን ትመስላለች ደግሞ እቺ? እንግዳ የተባለችው እቺ ናት። ትሁት ከፍታ አስገባቻትና ምግብ ላቅርብልሽ እንዴት ስላት አለቻት በምልክት። ትሁትን በምልክት ነው የጠየቀቻት ነበረው። ትሁት ታሄደች። ደግሞ እቺ አያሃት የተጨኮነች ነው የምትመስለው። ልብስ አለባበሷ ደግሞ አያውም እንደሚመስል የሆነ ነገር የጎደላት ነገርማ አለ። በጣም ነው የምታሳዝነው ብላ አወራችው። አይ መስሎሽ ነው ብቻ የሰማችሁ ነው። አደጋ ላይ ነው። የእሷ መጨኮኗ ብቻ አይደለም። እሷ ስታ ማድ ቤት ስትውል ገባች ነው። ማድ ቤት ቁጭ አለች። ማድ ቤት ቁጭ ብላ ትሁት ደግሞ ምንድነው የምትፈልጊው ስላት ዝም አለቻት። አታወራም። ቲና ተከትላ ገብታ ደግሞ ምግብ ትንሽ ንስጫት፣ ምግብ አታባክኝ። ደግሞ አንቺ ምን ቤት ነሽ አለቻት። ቤቴ እኮ ነው፣ እንደፈለኩኝ ማዘዝ እችላለሁ። ይሄ ቤት እኮ የአባዬ ቤት እኮ ነው። ደግሞ በወንድሟ ቤት እንደፈለገች መሆን ትችላለች። አውቃለሁ፣ እኔም ቤቴ ነው፣ ማዘዝ እችላለሁ። ስለዚህ ምልሽ ነገር ደግሞ ማድረግ አለብሽ አለቻት። አንቺ ምንም ነገር ልታዥኝ አልፈልግም፣ ምን ነገር ልትናገኝ አልፈልግም። ደግሞ በወንድሟ ቤት እሷ እንደፈለገች መሆን ትችላለች አለቻት። አሁን ነግሬሻለሁ፣ እንዳትረብሸን። እዚህ ቁጭ ትበላለችና ትታወጣች። በቃ አሁን እንተኛ ዳኒ፣ እንተኛ ደክሞኛል፣ ና አለማችንን እናሳልፍ ብለው ተያይዞ መኝታ ክፍላቸው ገቡ። ተቃቅፈው ተኛው። ምንም አያውቁም። አትናገርም አትጋገርም የተባለችዋ ገብታ እያየች ነው። ጠጋ ብላ በደንብ አየች። ማን ይሁን ከማን እንደተኛች። ቀስ ብላ ወጣች። ቲና ደንግጣ ተነሳች። ዳኒ ተነስ፣ አንቺ ደግሞ አትረብሽኝ፣ ልተኛበት። ምንድን ነው ምን ፈለግሽ አላት። አረ ብሩ የሆነ ሰው ከፍቶታል። ማንም አልከፈተውም፣ ዝም ብለሽ ተኝ። አይ የሆነ ሰው ከፍቶ አይቶን ነው የወጣው። ማንም አልመጣም ብዬሻለሁ እኮ ቲና ተኝ። ለምን ደሞ የምትጨቃጨቂው አላት። ቲና ቀስ ብላ ሂዳ ማድ ቤት ገባች። ማን አሁን መኝታ ክፍል የመጣው? አላቅም፣ እኔ ስራ እየሰራሁኝ ነው። አትልከፊኝ፣ በቃ አትምጪ አለቻት ትሁት። ምን ልትሆኝ ነው? አሁን እቺ መታ እንዳትረብሸን፣ እዚሁ ትቀመጥ። ኦ አንቺ ሴትዮ ምንድን ነው ችግርሽ? እንደፈለገች መሆን ትችላለች እኮ፣ ደግሞ እንግዳ ናት። ስለዚህ በወንድሟ ቤት እንደፈለገች መሆን ትችላለች። አዎ ነግሬሻለሁ እኮ መምጣት የለባትም አለቻት። እኔ ምንም መቆጣጠር አልችልም። ይሄ የወንድሟ ቤት ስለሆነ እንደፈለገች መሆን ትችላለች። የዛኔ ግን ባለዋ ሲሄድ አደራሽን እንግዳ ሊመጣ ነው፣ ተንከባከቢ። ያስር ጊዜ እንዲህ እኔ እኮ አኮራሃለሁ፣ እኔ እኮ ጀግና ሚስትህ ነኝ፣ ደግሞ ትናፍቀኛለህ ያለችው እሷ ለከውነቷ ውሸቷ ነበር። እሱ ውሸቱ መሆን ደግሞ እያንዳንዱ ያውቃል። ትሁትም ብላ ነበረ መጀመሪያ። አሁን እቺ የምትመጣው እንግዳ እንዳይጫወቱባት፣ አባዬ ላይ ያ ሁሉ ተጫውተው ሲያበቁ አሁን እንግዳዋ መጣች። እዚህ ቤት እንደኔ ራሱ የሚከላከል ሰው እንጂ መምጣት የለበትም ብላ ተናግራ ነበር። ያለችው ነገር አሁን መጣ። ካሌብ ግን ይሄ ነገር ምንም ሊመስለው አልቻለም። በቃ ሚስቱ አመናት። ምክንያቱም ሸወደችዋ በምላሷ። ያ ሁሉ ስትሰቃይ ሳሎን ቁጭ ስትል ጊዜ ውጪ ስልዋት፣ ሳሎን ስትቀመጥ ትሁት ነው ጎትታ ያወጣቻት።
እዚህ ማድ ቤት ተቀመጥ ብላ ነው ጎታ ያወጣቻት። ትሁትም ደግሞ ተናግራለች። ታይ ይሄ ወንድሟ ቤት ስለሆነ እንደፈለገች ትሁን ብላ ስትነግራት አንቺ የሚያገባሽ ነገር የለም፣ እኔ ማዘዝም ማውጣትም ማግባትም የምችለው እኔ ነኝ፣ ይሄ የራሴ ቤት ነው፣ ማንም ሊያዘኝ አልችልም ነው ያለቻት ተነበረው። ስለዚህ እንግዳዋ እንደ እንግድነት እንኳን ክብርም አልተሰጣትም። እውነት ማሰማ ሆና አይደለም ትሰማለች፣ ታወራለች። ግን እነሱ ለመፈተን ነው እሷ የመጣችው። እታኒ ለባሏ ቃል ገብታ ሁሉ ነገር እኔ ያለሁኝ እኔ እንከባከባታለሁ ብላ ነው የሸኘችው ነበረው። ግን በመጨረሻ እንኳን በስነ ስርዓት ሳሎን ቁጭ እንዳትል ነው የምታሰቃያት ነበረው። መጨረሻዋ ምን ይሆን? ጉዷ ደግሞ ወጥተዋል። አየች ከሌላ ሰው እንደተኛች ወንድሜ ብላ ያቀረበችው። ለማንኛውም ክፍል 25 ይለቀቅላችኋል። ሰብስክራይብ ያላደረጋችሁ ሰብስክራይብ ያርጋችሁ ተከታተሉኝ። በየጊዜ አዳዲስ ቪዲዮ ለቅላችኋለሁ። በየጊዜ ትኩስ የሆኑ በጣም ትምህርት የሚሰጡ ቪዲዮዎች ነው የምለቅበት። ይሄ ቻናል ቤተሰብ ያልሆናችሁ ቤተሰብ አድርጉኝ። ሁላችሁም ከልብ ነው የማመሰግነው። የምታበረታቱኝ ሰብስክራይብ የምታደርጉኝ ከልብ ነው የማመሰግነው። አሁንም አበረታቱኝ። እኔ ምስኪን እህታችሁ ነኝ። ሁላችሁም ከልብ ነው የማመሰግነው። መልካም ምሽት ይሁንላችሁ። በሰላም አሳድሮ በሰላም ነገ ሰው ይበለን። ሰላም አለይኩም ወራህመቱላሂ ወበረካቱ።